ሰላም ነው ሰላም ለምን ጠየቅ አይ እዚህ ቦታ በተደጋጋሚ ስትመጣ ግራ ገብቶኝ እኮ ታዲያ አንተ ቴኒስ ሜዳ ጋር ፍቅር ይዞ ምን ማድረግ ነበረብኝ ምክንያቱ ግን አሳማኝ አይደለም ባክ ከብሩኬ ጋር ትንሽ ተጋጭቼ ነበር ምን አይዞ ቀላል ነገር ነው እሱ ልጅነት ይዞት ነው እንጂ እኔ ያልከባድ ነገር አይደለም ብሩኬ እኮ ግን እንደዚህ የሚያመረ ልጅ አይደለም እኔም እንደዚህ አይነቱን ብሩኬ አላውቀው ለሁሉም አይተው እንደው ልጠይቀን የመጣሁት ኧረ በፍጹም ጋሽ መስፍን እኔ አላየሁት እስቲ ፈልገው አግኘውና እንደምንም ብለህ ተቆጥተህ ወደ ቤቱ መልሰው ከቻልኩ ምንም ችግር የለውም ካሰብክበት ምንም አያቅተው እሺ ምንም የሚያቅተኝ አይመስለኝም እስቲ ግራ መንገድ አለ አይደለ ወይም ተወስ አንተ መንገድ አያስፈልግም በተቻለ መጠን ወደ ቤቱ መልሰው አልካ እኔ ማንኝ እኔ ብሎ ክቺ ልጠፋኝ በልሞክራ ሉል ባካውቅ ያለው ሚኪያስ ጋሽያስ ነኝ መቼም የጠፍቶ ነው ልትይ እንደ ኧረ እባክህ ጋሽያስ ነኝ ትላለህ ያላወቅሽ መስሎሽ ነው እና አውቄሻለሁ እንዳትለኝ ጋሽም ደግሞ በሳሳት ሳይንስ ተሳደባለህ እንዴ ኧረ እባክሽ አንቺ ነሽ የተሳሳሽው ቢጠፋኝ ለዘመናት ሲያሸሹኝ የነበሩት እነዚህ ወጣቶችሽ የሚጠፉኝ ይመስልሻል ጉረኛ ምን አዲስ ነገር አለ ብሩኬ አልነገርኩሽም ለካስ ጋሻስኔ እኮ ገንዘብ ሰጠኝ ጋሻስኔ ክፍለ ሀገር ሄጃለሁ ብለውኛል አይደል እንዴ ግን በቃ ችግር ላይ መሆኔን ገብቶት ነው መሰለኝ ተመልሶ መጥቶ ገንዘብ ሰጥቶኝ በዛ ላይ ቤት እንደሚከራየልኝ ሁሉ ነግሮኝ ነው ሄደው መዲ ምን ነው መዲ እኔ መዲን ተዋት ማለት በጣም ነው የሚከብደኝ አንተም እንዲህ ብለው ኮን የተጣላችሁት በእውነት ጋሽ መስፍን በጣም ተሳስተሃል አልተሳሳትኩም ከምንም ነገር እኮ የሚበልጠው ፍቅር ብቻ ነው አይምሰልህ ልጅ ስለሆንክ ነው እንደዚህ የምታስበው ልጅ የሌለበት ትዳር ባዶ መሆኑን የምታውቀው ስታድግ ነው ይሄንን ለማሰብ አንሳለሁ ብለን እንደዚህ ካሰብክ ታንሳለህ ማለት ነው ይልቅ እናት ምን አለች ብዙ ላግባባት ሞከርኩኝ ግን ሊሳካልኝ አልቻለም እሷም ደረቀች አሁንም ግን ተስፋ አልቆረጥኩም ተዋት ትድከም የሚሳካል ከሆነ አንድ አግኝቻት እንዳናገራት ብቻ ብታደርግ ደስ ይለኛል እሱን እንኳን ማድረግ የሚያቅተኝ አይመስለኝም መልካም በላውን አንተም ወደ ጨዋታ ሄድ እኔም ልጓዝ እሺ ጋሽ እና መዲ ባጭር ጊዜ ውስጥ ቤት ሊኖረን ነው ማለት ነው መዲ ለሰላልሽ ማለት ነው ለምን ጋሻስኔ ከአባት ጋር ጥሩ እንዳልሆኑ ራስ አይደለ እንዴ ነገርክ ባይሆንስ ከአባቢ ጋር ጥሩ ስላልሆነ ጋሻስኔ መጥራት አለብኝ እኔ ጥላቻለሁ መዲ ብትምሻለሽ ጋሻስኔ በጣም ጥሩ ሰው ደሞም አባቢ ነው ለዚህ ሁሉ ነገር ያበቃው ያበሳጭ ገንዘብ ስለሰጡና ቤት ሊከራዩሉ ስለሆነ ነው ጥሩነታቸው ይታያል ምን ማለት ነው ገንዘብ ስለሰጡ ማለት መዲ ስታሲው በገንዘብ የሚሸጥ የሚለወጥ እቃ መስልሻለሁ እኔ በገንዘብ የምትሸጥ የምትለወጥ ነው አላልኩም በእናትሽ መዲ የሚያውን ነገር አትናገር አንተ ነህ እንጂ የማይሆን ነገር የምትናገር ሐሳብን በምክንያት መግለጽ ያቅት ዝም ብለህ ትነጫነጫለህ መዲ ሐሳብን በምክንያት ማስረዳት አቅቶኝ አይደለም ማንንም ሰው የኔ ስለሆነ ብቻ ዝም ብዬ በጭፍን አረጋው ደሞም ለዚህ ነው ጋሻስኔ ገንዘብ ሲሰጠኝ ዝም ያልኩት ቤትም ሲከራይልኝ ዝም ያልኩት ከዚህ ውጪ ምን ማድረግ እንችል ነበር እሺ ቆይ በተቻለ መጠን ከማንም ገንዘብ ላንቀበል ቃል ተገባብተን ነበር አይደል አዎ
ጋሻስኔ ማለት ግን አባቴ ማለት ነው። ደግሞ ከሱ እርዳታ ውጪ ምን ማድረግ እንችላለን? እኔ አሁንሽ በጣም ደሞኛል። አሁን መብላት ትፈልጋለህ? አትፈልግም? ምንድን ነው ማለት ነው? እስካሁን አንቺ እየጠበቅኩ አይደል? እሺ ምንድን ነው? እዚሁ እንበላለን። ለምን? ገንዘብ ስላገኘን እዚህ መብላት እንችላለን። ናርዶስ አቶ ቢኔ እንዴት ነው? እንደጠበቁት ወጣትና ቆንጆ ነሽ። አረታ ለነገሩ ስለዋሳ ልጅ ቁንጅና እንዲህ በቀላሉ ተናግሮ መጨረስ ይከብዳል አይደል? አንቺን የመሰለሽ ቆንጆ እንዲሁ መነጠቅማ ያስኮንናል። የሆነ ነገር ወሰድ ማንጎ ጁስ አምጣላት። በጣም ፈልግሻለሁ ስላልከኝ ለእናቴ እንኳን ሳልነግራት ነው የመጣሁት። ስለዚህ ቶሎ መሄድ ይኖርብኛል። ይኸውልሽ የኔ ቆንጆ የፈለኩሽ በጣም ስለ ትልቅ እድል የትም ስለማይገኝ ትልቅ እድል ላወራሽ። ስለዚህ መቸኮል አያስፈልግሽ። እኔ ቁንጅና ተሰምቶኝ አያውቅም። ትውት ስለሆንሽ ወይ ደግሞ ቁንጅና ለራስ ስለማይታይ ሊሆን ይችላል። የፈለከኝ ግን ከቁንጅና ጋር በተያያዘ ጉዳይ ከሆነ በከንቱ አንድከም። አይደለም የፈለኩሽ ስለ አባትሽ ጉዳይ ላናግርሽ። ወይኔ ሊያየ ለኔ ደግ በሰራሽ መከራሽ በዛ። ቲ ማለት ተለውጫለሁ አላልሽም? የተለወጠ ሰው እኮ እንደዛ ያለው የመጣውን ነገር በጸጋ ተቀብሎ መፍትሄውን የሚያስብ። እኔም እኮ እንደዛ እያደረኩ ነው ሊያየ። ተይኝ ቤቴ ባርፍ ይሻለኛል ስትይ ለምን እዚህ ይዤሽ የመጣው ይመስልሻል? ተጎርተንና ተጎሳቁለን ለጠላቶቻችን የልብ መስጠት እንደሌለብን ስላመንኩ ነው። ቅስማችንን የሰበሩን በመሰላቸው ቁጥር ጠንክረን አምረን ደምቀን አንገታቸውን እንዲደፉ ማድረግ አለብን። ከዚህ በኋላማ እንበለጥም። ብርሌ ከነቃ አይሆንም ቆርቆሮ። አደራሽ ነኝ። ሞቹናቴን እኮ ነው። እና በቃ ለዛ ብለሽ ነው? እንደዛ ባይሆንማ ኖሮ ጨርቄን ጥዬ ስር በተበት ነበር የምታገኝ። ቀድሞ ነገር እዛ ሳልደርስ ብሩኬ ከቤት ይወጣለት ነበር። ታምሜ አልጋ ላይ ሞርቅ። ብሩክ እስካሁን ወደ ቤት አልተመለሰም። እኔም መጨረሻውን ላይ ብዬ እየጠበቅኩ ነው። ግን የብሩክን ደህንነት እያረጋገጥሽ ነው? አረጋግጫለሁ። የት እንደሚውል የሚከታተሉ ውሎና ዳሩን እየተከታተሉ የሚነግሩኝ ሰዎች አሉ። እስኪ ንገረኝ አቶ ቢኒያም፣ ስለ አባቴ ምንድነው ልትነግረኝ የፈለከው? እኔ ሳሎን የአባትሽ ጓደኛ ናቸው ሊያናግሩሽ የፈለጉት። አባቴ እኮ በህይወት የለም። አውቃለሁ።
አባት ሲሞት አብረውት የነበሩ ሰው ናቸው ሊያናግሩሽ የፈለጉት። አሁን ታዲያ የት ነው ያሉት? አዲስ አበባ። ምን? ሰውየው በጣም የተከበሩ ሰው ናቸው። በጣም በጥንቃቄና በፕሮግራም ነው የሚመሩት እና መስማማት አለመስማማትሽን ሳያውቁ እዚህ መምጣት አይችሉም። እንዴት ነው እሱ የአባቴን ጓደኛ አግኝቼ ማልስማማው? እንደዛ ከሆነ አሁኑ እንደውላቸውና ዛሬ ገብቶ ያሉና ነገ ያገኙሻል። ለምን ነገ? ማለት ዛሬ ቢሆን አይሻል? እኔ ቢመሽ ምንም ችግር የለብኝም። በሳቸው በኩል ችግር አለ። ሰውየው በጣም ጠንቃቃና ያለ ፕሮግራም የማይንቀሳቀሱ ሰው ናቸው። በዛ ላይ ከመንገድ ስለሚመጡ ሊደክማቸው ይችላል። ሌላው ይሄን ጉዳይ ለአንድም ሰው ትንፍሽ ማለት የለብሽ። ለእናቴም ቢሆን? አዎ። ታዲያ ስለ አባቴ ሰምቼ እንዴት ነው እሱ ዝም ብዬ ማደር የምችለው? ምርጫ የለም። ዝም በይ ተብለሻል። ዝም ትያለሽ። እኔ የምልሽ ለያየ ዋናው ኮርማውን ቢያቀተን መያዝ ቢያቀተን ግልገሉን አቶስቷሹን ልክ ማስገባት ያቀተናል። ማቀት እንኳን ያቅተንም። ግን ምን ትልቅ ውለታ የዋለልኝ ሰው ስለሆነ ምን ማን ነው እሱ ውለታ ሰሪ? እትዬ ማለት በኋላ ብነግርሽ አይሻልም? አሁን ዘና ብለሽ ደስታሽን አጣጥም። ጉድ ነው። እኔ እንደው ለያይ ያ ቶስቷሽ እንዴት ሆኖ ያንቺ ውለታዋይ እንደሆነ ማወቅ ፈልጋለሁ። ከዚህ በላይ መቆየታች ለራሴ እስኪገርመኝ ድረስ ያኛው ድርዬ እንዳይነካኝ አድርጎ ለብቻው ነበር ሲቀጠቅጠኝ ሲገርፈኝ ነበር። ስለገረፈሽ ነው ባለውለታይ ነሽው? አይትዬ ማለት ያለ የሌለ ኃይሉን ተጠቅሞ አጠገቤ የነበረውን ድንጋይ እየመታ እኔም በትንሹ ነበር ሲገርፈኝ ነበር። በዛ ላይ ባቷ አስናቀ ትእዛዝ ሊደፍረኝ የነበረውን ጎረምሳ ከልክሎ ከዛ ሁሉ ስቃይ ያዳነኝ እሱ። ምን እያልሽ ነው? አስናቀ ድፈሯት ብሎ አዞ ነበር እያልሽ ነው? አይትዬ ማለት ይሄ ገርሞሽ ከሆነ በጣም የዋህነሽ ማለት ነው። እግዚኦ ምን አይነት በሰው አምሳር የተሰራ ጭራቅ ነው እባክሽን። ባይገርምሽ የፖሊስ መረጃ ሁሉ በፍጥነት ይደርሳል። የልጅሽ እጮኛ ወንድም ግድያ ውስጥ እጁ አለበት። አይ እሱ እንኳን አይሆንም። ለምንድን ነው የማይሆነው? እጁ እንደሌለበት ስለማውቅ ነው ለያየ። እኔ ደግሞ እንዳለበት አውቃለሁ። እውነቱን ያወቅሽ መስሎሽ ከሆነ ተሳስተሻል። አልተሳሳትኩም እትዬ ማለት እኔ እኮ አስናቀ በዛ ሰዓት በአካባቢው እንዳልነበረ አረጋግጫለሁ አውቃለሁ። እኔ ደግሞ በወቅቱ ግድያውን በስልክ ይመራ እንደነበር በደንብ አውቃለሁ። እግዚኦ ማረና ክርስቶስ ምን አይነት ጉድ ነው ባካችሁ። ቆይ ግን እትዬ ማለት የሱ እጅ እንደሌለበት የሚያረጋግጠውን ማስረጃ ከየት ያገኘሽ? ከራሱ ነው። ሌላ ከየት ሰማለሁ? ዛሬም የሱን ቃል ታምኛለሽ ማለት ነው? እግዚኦ እኔ የምለው እንደዛ በስሜት እየተወራጨ የሚያወራኝ በሙሉ ውሸት ነው የምትይ? እድሜ ዘመኑን ሙሉ በስህተት እንኳን እውነት ተናግሮ የሚያውቅ አይነት ሰው አይመስለኝ። እንደዚህ ከሆነ ለምን ሁሉንም ነገር ለፖሊስ አንነግርም? አይ እንደሱ እንኳን ማድረግ የምንችል አይመስለኝ። ለምንድን ነው ማልችለው?
አንቺ ማድረግ የምንችል ይመስልሻል? እንዴ ማድረግ ስለምችልማ ነው ለፖሊስ እንንገር እያልኩሻለሁ። እንዴ ግድያ ውስጥ እኮ ያንቺም እጅ አለበት። ምንድን ነው ያልሽው? ጤናስትልኝ ተሳስቼውን እንዴ ከመምሩ ስራ አስፈጻሚ ቢሮ ነው የገባሁት። በር ላይ ሲገቡ አላነበቡትም እንዴ? አይ እንደ ሽማግሌ ምኑን አጣርቶ ያል ብለን ጊዜስ የለኝም እንዳላስቸግሮት። እርሶ ሊቀመንበሩ ስራ አስፈጻሚ ነዎት? አዎ ነኝ። አስናቃሽ ይባላል። መንግስታችን ባወጣው የልማት እቅድ መሰረት አካባቢውን ለማልማት የመጣሁኝ ልማታዊ ባለሀብት ነኝ። እንደሱ አይነት የልማት አርበኛ ማግኘት ለኛ ትልቅ መታደል ነው። ስራችንም እርሶና ቢጤዎችን ማገልገል ነው። በጣም ጥሩ። አሁን ምን እንርዳዎት? ለዚህ ለጀመርኩት ልማት እቅድ በጣም አስፈላጊ የሆነ ማስረጃ ነበረ፣ ኢንፎርሜሽን ነበረ። በአጭር ጊዜ ማግኘት ይመስሎታል? በሚገባ ያገኙታል። እኛ ጋር ያለ መረጃ ከሆነ በ10 ደቂቃ የርሱ ይሆናል። አሁን ምን አይነት መረጃ እንደሚፈልጉ ብቻ ይንገር። ወይ ጣጣ ምን አለበት አሁን እዚህ መርመጥመጡን ትተኔም ብሸኘኝ በእናትህ። እስኪ ቆይ አንዴ ላውርድና እሸኝሃለሁ። ምን አስቸኮለ? እኔ እኮ የሚገርመኝ ነገር ሰራተኛ ቀጥረ ማሰራት እየቻልክ ምን ያርመጠምጣል? ኧረ እባክህ ቀጠርኩ ለካ ወንድሜ። በዚህ ጊዜ ቤተሰሪ ሳይሆን ጎጆ ወጪ ነው ደም የሌለው። በጣም ታሳዝናለህ። እኔ እኮ ጋብቻ ምናምን ስታስብ ጊዜ ይሄ ቋጣሪነት የሚነሳ መስሎኝ ነው። ነውም ባይበስብኝ ነው። እስኪ አስበው የልጅ ወተቱ፣ ዳይፐሩ፣ ቤት ኪራዩ። በእናትህ በቃ አዱኛ። ውይ ይልቅ የጋብቻውን ጊዜ ለምን እንደቀየርከው ወይም ለምን እንዳራዘምከው ልትነግረኝ ትችላለህ? አረ ሞገስ ያልነገርኩም ለካ ትልቅ ጭቅጭቅ ተፈጥሯል እኮ። እንዴት? እናትየው ለምን ሰርግ አልተደገሰም ብሎ አልቀወጡትም? ተው እንጂ በእውነት ይገርማል። ይሄን ለብሼ የጋብቻ ቀን እንዳጅበን የምትፈልገው ማለት ነው? አዎ። ምነው አልወደድከውም እንዴ? አረ በጣም ነው የወደድኩት። እውነት ግን ነው? እውነት ግን ለምን ጠየቅኝ? አይ ምንም ነገር ሳትል ስትቀበለኝ ገርሞኝ ነዋ። ብልስ የምለውጠው ነገር ይኖራል? አይ እሱ ምንም የሚመጣ ለውጥ የለም። ደሞስ በግር ብረት የታሰረ ሰው ምን ምርጫ ይኖረዋልና ነው መቃወም? ማለት ይልቅ እሱን ተወውና ማግዝ ነገር ካለ ነገር። አይ የምታግዘኝ ነገር እንኳን የለም። ታዲያ ምንድነው ያለው? አይ ሞገሴ ውስጤን የከነከነኝ ነገር ነበርና ልጠይቅ ፈልጌ። አትጠይቀኝ። ደግሞ ጎጆ ወጪ ወገቡን አስሮ ተፍ ተፍ ማለት ነው እንጂ ጥያቄ ማብዛት አያምርበትም። ታዲያ ወዴት ነው? በቃ ምን አደርጋለሁ ከዚህ? ሞጌ የመጣውበትን ጨርሻለሁ። ከእንግዲህ እዚህ የምቆይበት ምንም ምክንያት አይኖርም። እንዴ ቻው ቻው። ቴዳን እንደገና ጣላኝ እንዴ? ተጣላው ፋክት ጣልተኛ። እኔ እኮ የሚጠቅም መስሎኝ ነው ሰውየው እየወሰድኩ። ደግሞ ዛፓ መሆኑን አላወኩም። አልተጣላውም አልኩ እኮ ሳሚ። እና ታዲያ አሳይመንታችን እንሰራለን ብዬ ስጠብቅ አንተ እዚህ ዱቅ ብለህ ትቀራለህ እንዴ? ምን ላድርግ ብለህ ነው? ዛፓው እኮ አባቴ ያለበትን ቦታ ካልነገርከኝ እያለ እያስጨነቀኝ ስለሆነ እኮ ነው። ቆይ ለምንድን ነው የምነግርህ ብለህ አትጠይቀው? እሱማ ከነገርከኝ አባትህን ከቻ አደርግልሃለሁ ነው የሚለኝ። እና ታዲያ ለምን አትነግሩም እንዴ? ከነገርኩት በኋላ ሸቤ ቢያስገባውስ? አይገርምም? እንዲህ ካደረግማ ወንድ ነው። ምን ልታረግ? ዘግዝከን ጥሏልና። አንተ ደግሞ የቫንዳምን ፊልም እያያደክና ቫንዳምን ይሆንክ ይመስላል አይደል? እና ታዲያ ፋዘርሽን ሸቤ ከቶ ልንለቁ ነው እንዴ? ደግሞ ይሄን የመሰለ በስፖርት የፈረጠመ ጡንቻ ይዘና ያቀተን። ኧረ ነፍሴ ተረጋጊ እንዴ። ይሄ ዶሮ ታፋ የምታገል ጡንቻ ይዘህ ከተማ ትቀሙጣለህ እንዴ? ምንም ብቀጥን ጠጅ ነኝ ሲባል ስላልሰማ ደግሞ ለራስህ ብዬ ነው። ቆይ ግን ባልነግረውስ? ያለ እውነቱን ከሆነ ፋዘርሽን ከቻ ያደርገዋል ብዬ እኮ ነው። ከቻ ያርገው እንጂ እኔም አልነግረውም። እንደው
እንደዚህ ያለ ስራው ከሚያረገኝ አውቄ ውሸት ቦታ ነግሯለሁ። አይሻልም? እንደፈለግ አሁን በላሳይመንታችን ሄደን ስራ የዛን ጊዜ ሰፈር ውስጥ ስፖርት በመሰራበት ጊዜ እዛ ድረስ እየመጣ ሞገስ የሚባለው ወደድኩሽ ምናምን እያለ ያስቸግረኝ ነበር። የኔ ቆንጆ ትንሽ እንዘፍዘፍ መሰለኝ። እናንተም ዞር ብላችሁ ነው። እሺ ቴንክ ዩ። አንቺ እንደምልሽ አይገርምሽ? ታዲያ ባለትዳር ነኝ አትይም ነበር ወይ? ባለትዳር ነኝ እንዲተወኝ ያላደረኩት ያልነገርኩት ነገር አልነበረም። ደስቲከሩ ፍቅረኛ እያለሁ ነው ያስቸግርሽ ነበር? ታዲያስ እሱን እኮ ነው የምነግርሽ። ይትከርማል ወክሰብ እናልሽ በዛ ሰሞን እንግዲህ ያው እንደ ሁልጊዜው ስፖርት ለመስራት ከግቢ ልክ ስወጣ የዛ የምስኪን ልጅ ሬሳ ወድቆ አገኘዋለሁ። በድንጋጤ አስናቅቃ ስደውልለት አንሺና ሬሳውን ሌላ ቦታ አድርጊው ይለኛል። እኔም ስለደነገርኩ ያለኝን ሳደርግ ሞገሶዬ ይቀርጸኛል ማለት ነው። ወይኔ ትዬ ማለት ይሄ ሰይጣን የሆነ ሰው እየተጫወተብሻል። መጫወት ብቻ ግን እኮ ለጋሽ መስፍን ነግረሻቸው ቢሆን ሁሉም ነገር ቀላል ይሆን ነበር። ወንቺ ደግሞ የዛን ጊዜ የሚይዘው የምጨብጠውን አጥቼ በድንጋጤ እንደ ከብት ከመነዳት ውጪ መቼ እሱን አሰብኩት ብለሽ ነው? እና ሞገስ በዚህ አስገድዶ የፍላጎቱን ለመፈጸም ነበር የሚያስፈራራሽ? አዎ፣ እኔም አማራጭ በማጣት ቤቱ ድረስ ሄጄለት ነበር። በጣም ያሳዝናል። ቃል ነው። ቆይ ታዲያ ትዬ ማለት አሁን ምንድን ነው የሚሻለው? ማለት ምን ብናደርግ ነው የሚሻለው? ሌላ ምን አማራጭ አለ? ሁሉንም ነገር ለፖሊስ መንገር ነው። ያንቺስ ጉዳይ? አይ ለጊዜው እንኳን የኔን ጉዳይ ለፖሊስ ባናነሳው ጥሩ ነው። አይሽ እኔ አንድ ነገር ቢሆን የቤተሰብ ህልውና አደጋ ላይ ይወድቃል። ስለዚህ ነገሮችን እስከማስተካከል ድረስ ነገሩ ፖሊሶቹ እስካልጠየቋት ድረስ ጸዲም ብትሆን ስላንቺ የምታወራበት ምንም ምክንያት አይኖራትም። ስለዚህ ትዬ ማለት ቶሎ ብለን ከመካከላቸው መረጃ እንደሚደርሰው ለፖሊስ መናገር አለብን። እስቲ እግዚአብሔር ያውቃል እንግዲህ
ናርዶስ ምን እያደረግሽ ነው? ልታለቅሽ እንዳይሆን። ለምን አላለቅስም? አባቴ እኮ ነው። በራሷ ተማምና የምትቆም ጠንካራ ልጅ አድርግልኝ እንጂ አልቃሽ አድርግልኝ ብሎ አይደለም አባትሽ አደራ የሰጠኝ።